ሊብራዎች እስቲ ለአንድ አፍታ ቆም ብላችሁ አስቡ። ሁሉም ነገር ሚዛናዊ እና የተስተካከለ እንዲሆን የምትፈልጉት እናንተ፣ መስከረም ወር ግን ከሚዛናችሁ እንድትወጡ ሊያስገድዳችሁ ነው። ለምን? ምክንያቱም አዲስ ዓመት ታላቅ የውስጥ ጉዞ ስለሚጋብዛችሁ ነው። ይህ ወር ወደ ውጭ ከማየት ይልቅ ወደ ውስጥ እንድታዩ ይገፋፋችኋል። ትርጉም በሌላቸው ልማዶች፣ ግንኙነቶች እና እምነቶች ላይ ኃይል ማባከን ትታችሁ እውነትን እንድትፈልጉ ይጠበቃል። ይህ ለእናንተ ፈታኝ ቢሆንም በመጨረሻው ላይ ግን ወደ እውነተኛው ማንነታችሁ የሚያመጣችሁ ጉዞ ነው። ለመስከረም ወር ወርሃዊ ትንታኔያችን የውስጥ ጉዞ እና የሚዛን ጥሪ በሚል ርዕስ በሙያ፣ በገንዘብ እና በፍቅር ሕይወታችሁ ላይ ምን እንደሚፈጠር በጥልቀት እንመለከታለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የመስከረም 2018 ዓመተ ምህረት ወርሃዊ ትንበያ፣ የውስጥ ጉዞ እና የሚዛን ጥሪ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። ውድ የኢትዮግዝ የሆሮስኮፕ ቻናል ቤተሰቦቻችን፣ አዲሱ ዓመት የሰላም፣ የጤና እና የፍቅር እንዲሆንላችሁ እየተመኘን በ2018 ዓመተ ምህረት የመስከረም ወር ዝግጅታችን ይዘን ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና በሐሳብ መስጫ ሳጥኑ ላይ ሐሳብ አስተያየታችሁን እንድታካፍሉን እያሳሰብን ለዛሬ ለሊብራ ኮከብ ቤተሰቦች የተግባር ጥበብና የስሜት ጥልቀት በሚል ርዕስ ወዳዘጋጀነው ወርሃዊ የመስከረም ወር 2018 የሆሮስኮፕ ትንታኔችን በመከታተል አብራችሁን እንድትቆዩ ጋበዝናችሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ውድ ሊብራዎች፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የመስከረም ወር 2018 ዓመተ ምህረት ምን ይዞላችሁ እንደሚመጣ በጥልቀት እንመለከታለን። ይህ ወር የእውነት ፍለጋ፣ የውስጥ ጉዞ እና በመጨረሻም ወደ ሚዛናችሁ የምትመለሱበት ወሳኝ ወቅት ነው። በዚህ ትንታኔ አጠቃላይ ሁኔታውን፣ የፍቅር ሕይወታችሁን እንዲሁም የሙያና የፋይናንስ ሁኔታችሁን በጥልቀት እንመረምራለን። እንግዲያው አብራችሁን ቆዩ። ክፍል 1 አጠቃላይ ሁኔታ፣ ከጭጋግ ወደ ብርሃን። ሊብራዎች፣ የእውነት ፍለጋችሁ ወደ ጥልቅ ጉድጓድ ሊወስዳችሁ ይችላል። የቪርጎ ወቅት እስከ መስከረም 12። ፀሐይ እስከ መስከረም 12 ድረስ በቪርጎ እና በእናንተ 12ኛ ቤት ወይም የድብቅ የእረፍት እና የፈውስ ቤት ውስጥ ትሆናለች። ይህ ትንሽ ግራ የሚያጋባ ሊሆን ይችላል፣ ነገር ግን ሂደቱን ተቀበሉት። ጀብደኛው ማርስ እስከ መስከረም 12 ድረስ በራሳችሁ ምልክት ሊብራ ውስጥ ስለሚሆን የእያንዳንዱን የባሕሪያችሁን ገጽታ ለማሰስ ዝግጁ ትሆናላችሁ። የግል እድገት እና ማኅበራዊ ግንኙነት እንዴትስ ነው የምታስቡት? ምናልባት ወደ ማሰላሰል ወይም የግል እድገት ወርክሾፕ በመሄድ ሊሆን ይችላል። ቬነስ እስከ መስከረም 9 ድረስ በሊዮ ውስጥ ስለምትሆን ራሳችሁን ለማግኘት በተዘጋጀ የቡድን ስብስብ ውስጥ ትበለጽጋላችሁ። ከባለሙያዎችና ከመንፈሳዊ ፈዋሾች ጋር በመስራት የተደበቁትን የነፍሳችሁን ክፍሎች ወደ ብርሃን ለማውጣት ሞክሩ። ታላላቅ የሰማይ ክስተቶች እና ውጤታቸው። የጨረቃ ግርዶሽ መስከረም 2። በመስከረም 2 የሚከሰተው ሙሉ የጨረቃ ግርዶሽ በአእምሮና በአካል መካከል ያለውን ግንኙነት ያጎላል። የምትበሉት፣ የምትተኙበት እና ራሳችሁን የምትንከባከቡበት መንገድ ከምታስቡት በላይ ተጽዕኖ እያሳደረባችሁ ሊሆን ይችላል። የፀሐይ ግርዶሽ መስከረም 11። በመስከረም 11 በቪርጎ የሚከሰተው የፀሐይ ግርዶሽ የሚገድቧችሁን እምነቶች እንድታስወግዱ እና ደስታን የሚከለክሉ ሱስ አስያዥ ልማዶችን እንድትቆጣጠሩ ይረዳችኋል። ምናልባት ጉልበታችሁን ከሚመጥ ሰው ወይም መርዛማ ከሆነ ሁኔታ ጋር ያላችሁን ግንኙነት የምታቋርጡበት ጊዜ ሊሆን ይችላል። የዩራነስ ተጽዕኖ እና ለውጦች። በመስከረም 1 ያልተጠበቀው ዩራነስ በጀሚኒ የኋሊት ጉዞ ይጀምራል። ይህም አንዳንድ የማስፋፊያ ዕቅዶቻችሁን ሊያስተጓጉል ይችላል። ምናልባት ጉዞን ወይም ዝግጅትን እስከ ህዳር ወር ድረስ ማስተላለፍ ሊኖርባችሁ ይችላል። ነገሮችን ለማስገደድ ከመሞከር ይልቅ ከሁኔታው ጋር ለመፍሰስ ሞክሩ። የሊብራ ወቅት ከመስከረም 12 ጀምሮ። ከመስከረም 12 ጀምሮ የሊብራ ወቅት ሲጀምር ምልክታችሁ ወደሚመርጠው የተረጋጋ መሬት ትመለሳላችሁ። ግልፍተኛው ማርስም በዚያው ቀን ምልክታችሁን ለቆ ስለሚወጣ የተወሰነ ሙቀት ከላያችሁ ላይ ሲነሳላችሁ ደስ ይላችኋል።
ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ክፍል 2 የሊብራ የፍቅር ሕይወት። አሁን ደግሞ ወደ ልባችሁ ጉዳይ ወደ ፍቅር ሕይወታችሁ እንሸጋገር። በዚህ ወር ፍቅር በማኅበረሰብ ውስጥ ይበለጽጋል። የቬነስ በሊዮ ጉዞ እስከ መስከረም 9። ገዥ ፕላኔታችሁ ቬነስ የመስከረምን የመጀመሪያ አጋማሽ በሊዮ እና በእናንተ 11ኛ ቤት ወይም የጓደኝነትና የቡድን ቤት ውስጥ ታሳልፋለች። ለነጠላዎች ፍቅር በጋራ ጓደኞች፣ በትውውቅ ወይም በጋራ ፍላጎቶች በኩል ሊያብብ ይችላል። ለጥንዶች ማኅበራዊ ዓለሞቻችሁን መቀላቀል በጣም ጠቃሚ ሊሆን ይችላል። ምናልባት የፍቅር ቀጠሮዎቻችሁ ፓርቲዎች፣ ኮንሰርቶች ወይም የማኅበረሰብ ዝግጅቶች ሊሆኑ ይችላሉ። የቬነስ በቪርጎ ጉዞ ከመስከረም 9 በኋላ ቬነስ ወደ ቪርጎ ስትገባ ፍቅር ይበልጥ ግላዊ ይሆናል። የፍቅር ፕላኔቷ በግላዊ 12ኛ ቤታችሁ ውስጥ ስትሆን ይህ ዑደት ወደ ኋላ ማለትን፣ ማሰላሰልንና መፈወስን ያበረታታል። ለጥንዶች የድሮ ምዕራፎችን ለመዝጋትና በርኅራኄ እንደገና ለመገናኘት ኃይለኛ ጊዜ ነው። ለነጠላዎች ራስን መውደድ ለሁሉም ሌሎች ትስሮች መሠረት መሆኑን ትገነዘባላችሁ። የማርስ ተጽዕኖ እና ፍላጎት እስከ መስከረም 12 ድረስ ማርስ በሊብራ ውስጥ ሆኖ ፍላጎቶቻችሁን ያነሳሳል፣ በራስ መተማመናችሁን እና ውበታችሁን ይጨምራል። ነገር ግን ትኩረት የመፈለግ ዝንባሌያችሁንም ሊያጎላ ስለሚችል ከልክ ያለፈ ኢጎ እንዳይኖራችሁ ተጠንቀቁ። ወሳኙ ቀን መስከረም 14። በመስከረም 14 ማርስ ከኃይለኛው ፕሉቶ ጋር ሲጋጭ በፍቅር ውስጥ ያለውን የኃይል ሚዛን የሚያጎላ ድራማዊ ቅጽበት ጠብቁ። መስህብ ሊጨምር ይችላል፣ ነገር ግን ቅናት ወይም የውድድር ስሜትም እንዲሁ። ይህንን ኃይል ወደ ቅርብ ወይም ወደ ጨዋታ ለመቀየር ሞክሩ። ክፍል 3 የሊብራ የገንዘብ እና የሙያ ሁኔታ። በመጨረሻም የሙያና የገንዘብ ሁኔታችሁን እንመልከት። የቪርጎ ወቅት እስከ መስከረም 12። በዚህ ወቅት ፀሐይ በእንቅልፋም 12ኛ ቤታችሁ ውስጥ ስለምትሆን ኃይላችሁ ዝቅ ሊል ይችላል። ነገር ግን በመስከረም 11 የሚከሰተው የፀሐይ ግርዶሽ የገንዘብ ሁኔታችሁን እንድታጸዱ ይገፋፋችኋል። ከእንግዲህ የማያገለግላችሁን ነገር አስወግዱ። ዕዳ፣ ገንዘብ የሚያባክኑ ወጪዎች ወይም ስለ ብልጽግና ያሉባችሁን የሚገድቡ እምነቶች። የሳተርን የኋሊት ጉዞ ከመስከረም 1 ጀምሮ። ኃላፊነት ያለው ሳተርን በኋሊት ጉዞ ላይ ሆኖ 6ኛ ቤታችሁን የሥራና የልማድ ቤት ሲያልፍ ወደ ሥርዓት እንድትመለሱ ያበረታታችኋል። የዕለት ተዕለት ሥርዓቶቻችሁ ግቦቻችሁን እየደገፉ ነው። ነገሮችን ካላላችሁ የሥራ ሂደታችሁን ለማጥበቅ፣ ዋጋችሁን እንደገና ለመደራደር ወይም የረጅም ጊዜ ደህንነት የሚሰጡ ሥራዎችን ለመፈለግ ዕድሉ አላችሁ። ወሳኙ ቀን መስከረም 14። በመስከረም 14 ማርስ ከፕሉቶ ጋር ሲጋጭ በገንዘብ እና በፍላጎት ፕሮጀክቶች ዙሪያ ግጭቶችን ይጠብቁ። አንድ ሰው ከሚገባው በላይ ቁጥጥር ሊፈልግ ይችላል፣ አትስጡት። በመጨረሻም ውድ ሊብራዎች፣ ይህ የመስከረም ወር ዕረፍት የምትወስዱበት፣ ራሳችሁን የምትፈውሱበት እና ለሚመጣው የሊብራ ወቅት ኃይላችሁን የምትሰበስቡበት ወሳኝ ጊዜ ነው። በፍቅር፣ በማኅበራዊ ሕይወት፣ በሥራና በገንዘብ ረገድ ትልልቅ ለውጦች እና ውሳኔዎች ይጠብቋችኋል። ዋናው ነገር ከሁኔታዎች ጋር መፍሰስን መማር እና ውስጣዊ ድምፃችሁን ማዳመጥ ነው። ይህ ትንታኔ ለአዲስ ዓመት ዕቅዳችሁ እንደሚረዳችሁ ተስፋ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችንን እድገት ይደግፉ። የቻናላችን ቤተሰብ ይሁን። መልካም አዲስ ዓመት ይሁንላችሁ ውድ ሊብራዎች። በሚቀጥለው ወርሃዊ ትንታኔ እስከምንገናኝ መልካም የመስከረም ወር ይሁንላችሁ። መልካም አዲስ ዓመት። ሰላም።